እንዴት አላችሁ የባራቲክ ቤተሰቦች? ተስፋ ነኝ። ዛሬ በአዲስ ስቴክ ስላደረግን ገንዘብ ሊሰጠን በሚችለው ዌብሳይት ተገናኝተናል። ከሁሉ አስቀድሜ ለባራቲክ አዲስ ከሆናችሁ ይህን ቪዲዮ ላይክ፣ ሰብስክራይብ እንድታደርጉ የከበረ ግብዣ ሲሆን የዚህንም ሳይት ሊንክ ዲስክሪፕሽን ቦክስ ላይ ቁጭ አድርጌላችኋለሁ። ሲከፍት ይህን ይመስላል። እዚህ ጋር የተለያዩ ክሪፕቶ ኤክስቼንጆችን ወይም ደግሞ ያሉትን ዋጋ ምን ያህል ፐርሰንት ልናገኝ እንደምንችል እናይና ቀጥታ ምንድን ነው የምናደርገው? እዚች ጋር እንመጣና ጌት ስታርትድ የምትለው በቀይ ያለችዋን አንድ ጊዜ እንጫናታለን። ልክ እሷን ስንጫናት ሬጂስተር ማድረግ ስላለብን ሬጂስተር የምትለውን ከታች ከተጫንን በኋላ ኢሜይላችንን እዚህ እናስገባለን። ሎጊን ፓስወርዳችን የራሳችን እናስገባና ኢንቪቴሽን ኮዷ እንዳለች በመተው ወረድ ብለን ሬጂስተር የምትለውን በመጫን ምዝገባችንን እናጠናቅቃለን። ልክ ምዝገባችንን እንዳጠናቅቅን እንደዚህ አይነት ኢንትሮዳክሽን አለ። ኔክስት የምትለውን ካነበብና ከጨረስን በኋላ እንዘጋዋለን። እዚህ ጋር እንደምትመለከቱት ስቴኪንግ ወይም ደግሞ ያለውኝ ባላንስ በሙሉ እዚህ ጋር ዜሮ ነው። ስለዚህ ምንድን ነው የምናደርገው? ወረድ እንልና ስንት ስቴክ ብናደርግ ስንት እንደምናገኝ እናያለን። ለምሳሌ እዚች ጋር መተን ስንት ነው ስቴክ የምናደርገው የአንድ ቀን በሰዓት የምናገኘው ሁሉ እናያለን። ሚኒመሙ 4 ዩኤስዲቲ ነው ስቴክ የምናደርገው። እሱን ስቴክ ስናደርግ ደግሞ በየቀኑ ለ10 ቀን ስንት 33%፣ ያም ደግሞ 1.33 ዩኤስዲቲ ማግኘት እንችላለን። ለምሳሌ እዚህ ጋር እንምጣና 10 ዩኤስዲቲ ዲፖዚት ብናደርግ ስንት ነው የምናገኘው ስንል በየቀኑ 3.33 ዩኤስዲቲ እናገኛለን። ያም ማለት ደግሞ በ10 ቀን ውስጥ 33 ዩኤስዲቲ እናገኛለን ማለት ነው። 10 የነበረው 100 ብናደርገውስ? እሱን ደግሞ ስናደርግ 33 ዩኤስዲቲ በየቀኑ በ10ኛው ቀን ከ333 በላይ እናገኛለን። እንደዚህ እያለ ስንቀጥር 1000 ወይም ደግሞ 10000 አቅም ካለን ዲፖዚት ብናደርግ 50% በየቀኑ እናገኛለን። በ24 ሰዓት 5000፣ በ10ኛው ቀን 50000 እናገኛለን ማለት ነው። እዚህ ጋር እንድታስተውሉ የምፈልገው ግን እኔ የፋይናንስ አማካሪ አይደለሁም። አምናት የፋይናንሻል አድቫይዘር ግን 4 ዩኤስዲቲ ሪቻርጅ ላርግና ወጪ እያረኩ ደግሞ እንደሚከፍል ላረጋግጥላችሁ። እሱን የምናረገው እንዴት ነው ስንል እዚች ጋር ሪቻርጅ የምትላለች እሷን አንዴ እንጫናታለን። ልክ እሷን ስንጫናት ዩኤስዲቲ ቢፕ20፣ ቤንቢ ቲአርኤክስ ዩኤስዲቲ ቲአርሲ20 እና ቢፕ20 አለ። እኔ ዩኤስዲቲ ቢፕ20 ስለሆነ የምፈልገው እሷን ዋሌት እዚች ጋር ኮፒ ያደረግና ወደ ላይን ክሪፕቶ ዋሌት ወደ ባይቢት ሄጄ 4 ዩኤስዲቲ ዲፖዚት ላርግና 1.33 ዩኤስዲቲ ደግሞ ወጪ ላርግ። እስከዛው ለባራቲክ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሪቻርጅ አድርጌ ልምጣ። አሁን እዚህ ጋር እንደምትመለከቱት ኢንቨስትመንት ዋሌት ላይ 4 አለኝ። የሰራሁት ደግሞ 1.33 ነው። እዚች ጋር መጣና ዊዝድሮ የምትለውን እጫናት አለው። መጀመሪያ ግን ሴኩሪቲ ፓስወርድ አጀስት እንዳረግ ይነግረኛል። እሱን አረጋለሁኝ። አሁን እሱን አስገብቻለሁ። ኮንፊርም የምትለውን እጫናለሁኝ። እንደምታዩት ኮንፊርም አድርጎልኛል። ስለዚህ እዚች ጋር ኦል ብዬ ጽፍለታለሁ። አሁን እዚህ ጋር ኮንታክት ኢንፎርሜሽን አስገባና አድሬሴን ደግሞ ዩኤስዲቲ ቢፕ20 ከባይቢት ላይ አመጣለሁ። 1.33 ወጪ ያደርጋል። አሁን ወደ ባይቢት ሊድና ዩኤስዲቲ ቢፕ20 ዋሌቴን ይዤ ልምጣ። አሁን ወደ ባይቢት መተናል። ባላንሳችን 38.85 ነው። ዲፖዚት የምትለውን አንዴ እንጫናለን። ዲፖዚት ክሪፕቶ እንመርጠለትና ከዛ ኮይናችን የሚሆነው ዩኤስዲቲ ነው። ከዛ ደግሞ ቢኤንቢ ወይ ደግሞ ቢፕ20 እንመርጥለታለን። አሁን ይህንን ስናደርግ ዋሌት ጀነሬት ሲያደርግልን እዚች ጋር እንመጣና ዋሌት አድሬስ ከላይ እንደምታዩት ኮፒድ ሰክሰስፉል ብሎናል። ልክ ይህንን ካለን በኋላ ወደ ዌብሳይቱ ተመልሰን እንመጣለን። ልክ ከመጣን በኋላ እዚች ጋር ፕሊስ ኢንተር ኦር ሎንግ ፕረስ ቱ ፔስት የምትለው ዋጋ ከዛ ይዘን የመጣነውን አድሬስ ምን እናደርጋለን? ፔስት እናደርጋለን ማለት ነው። ልክ እሱን ካረግን በኋላ አሁን የሚጠበቅብንን ሁሉ ስላሟላን 1.33 ዊዝድሮ ለማድረግ ኮንፊርም እንለዋለን። እዚህ ጋር እንደምታዩት ምን ይለናል? ዊዝድሮ ሰክሰስፉል። ይህንን ካለን ከ1 እስከ 2 ደቂቃ ሊወስድበት ይችላል። ሌላው ደግሞ ከዚህ ሳይት ገንዘብ ልንሰራ የምንችለው ከላይ 3 ሰረዟን እንነካና ሪፈራል ፕሮግራም አለ። እሱም ማለት ምንድን ነው? ሊንካችንን በተለያዩ ሶሻል ሚዲያ ሼር እናደረግና በእናንተ ሊንክ ሰዎች ገብቶ ኢንቨስት ሲያደርጉ ሌቭል 1 ዳይሬክት በእናንተ ሊንክ ኢንቨስት ከሚያደርጉት 15%፣ ሌቭል 2 በሌቭል 1 ስር ገብቶ ኢንቨስት ሲያደርጉ 4%፣ ሌቭል 3 ደግሞ 3% እናገኛለን። በጠቅላላው በሪፈራል ብቻ እስከ 22% ኮሚሽን እናገኛለን። ለዛም እንዲረዳችሁ ሊንኬን ዲስክሪፕሽን ቦክስ ላይ ቁጭ አድርጌያለሁ። አሁን ከዚህ ሳይት ወጪ ያደረግነው 1.33 ዩኤስዲቲ ወደ ዋሌታችን መግባቱን ለማረጋገጥ ቀጥታ ወደ ባይቢት ተመልሰን እንመጣለን። ቅድም ከነበርንበት ባክ እንልና አሴት የምትለዋን እንጫናታለን። ልክ እሷን ስንጫናት እዚህ ጋር እንደምታዩት ዩ ሃቭ ዋን ዲፖዚት ሪኩዌስት ፔንዲንግ የምትላለች እሷን እንጫናታለን። ስንት ፔንድ እያደረገ እንዳለ እናያለን። 1.33 ዩኤስዲቲ ነው። ስለዚህ
ይሄ ሳይት ዛሬ ላይ እንደሚከፍል ይኸው እዚህ ጋር አሳይቻችኋለሁ። ግን እስከሚገባ ድረስ ላይክ ሰብስክራይብ እያደረግን እንጠብቃለን። አሁን ከላይ እንደምታዩት ዲፖዚት ኮንፊርምድ ብሏል። እዚህ ጋር እንደመተን ሪፍሬሽ ብናደርገው ፔንዲንግ የነበረው 1.33 USDT ምን ሆኗል? ሰክሰስ ብሎናል። አሁን መግባት አለመግባቱን ደግሞ እርግጠኛ ለመሆን ባክንልና 38.88 የነበረው 40.19 ሆኗል። ስለዚህ የሳይት ዛሬ ላይ እንደሚከፍል ከነ ፔመንት ፕሩፉ ሰርቼላችኋለሁ። ለባራቴክ አዲስ ከሆናችሁ ላይክ ሰብስክራይብ ማድረግ እንዳይረሳ። በሌላ ቀን በሌላ ቪዲዮ እስከምንገናኝ ቸሩ መድኃኒዓለም በያላችሁበት ሰላምና ጤና ያብዛላችሁ እያልኩም ለየው ተስፋ ነበርኩ። ቸር ሰንብቱልኝ። ቻው